እቺ ለምለም አይደለችም ብስጭት በርር በማለት እሱ የትም እንደማያደርሰኝ በቃ ገባኝ። ከፍቶኝ ቆያይ መስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ። ኢትዮጵያ ውስጥ ያሉ አርቲስቶቻችንና የጥበብ ሰዎች በዘፈኑ ዓለምም የሚንቀሳቀሱ ሰዎች ትዳር የማይበረክትላቸው ምክንያት ምን እንደሆነ ለማወቅ እጅግ ፈታኝ ነው። አሁን ባለው ሁኔታ በእያንዳንዱ ቀን ትዳራቸውን የሚፈቱና በእያንዳንዱ ቀን ትዳሬን ፈታው ባሏን ወይም ሚስቷን ፈታች የሚባሉ ዜናዎችን መስማት የዕለት ተዕለት እንቅስቃሴያችን ከሆነ ሰነባብቷል። በጣት ከሚቆጠሩ ሰዎች አለፍ ብሎም በየቀኑ ትዳራቸውን የሚፈቱ በየጊዜው ደግሞ ከሱ ጋር መኖር ሰለቸኝ የሚሉ የጥበብ ሰዎችና በፊልም በሙዚቃውና በተለያዩ ኢንዱስትሪ ውስጥ የሚገኙ ሰዎችን ወሬ መስማት የዕለት ተዕለት ዜናችን ከሆነ ሰነባብቷል። ታዲያ አርቲስቶቻችንና የሙዚቃ ሰዎች ትዳራቸውን ለምን ይፈታሉ ተብሎ ቢጠየቅ አንዳንዱ በዝና ምክንያት፣ አንዳንዱ ደግሞ ትዳሬ ላይ ቺታ አደረገችብኝ ወይም ቺታ አደረገብኝ የሚሉ ነገሮችን ይዞ ብቅ ይላል። ታዲያ አንደኛውን ፈቶ ደግሞ ሌላኛውን ማግባት ደግሞ የዕለት ተዕለት ተግባራቸው ከሆነ ሰነባብቷል። ለዛ የሚሆኑ ሰዎች ደግሞ በእያንዳንዱ ቀን የሚይዘው የሚመጡት መረጃና ማስረጃቸው ምንም ያክል ሚዛን የሚደፋም ከዚያ ቀጥሎ ደግሞ እዚህ ግባ የማይባል ምክንያት እንደሆነ ይሰማል። ታዲያ ኢትዮጵያ ውስጥ የሚገኙ አርቲስቶቻችን ብዙ ፈተናዎችን እንኳን ቢያሳልፉም አንዳንዶቹ ደግሞ ከዛ ለየት ያለ የፈተና ህይወት ያሳልፋሉ። ይህንን ተከትሎ ለምንድነው ትዳራቸው የሚንኮታኮተው የሚለው ነገር ጥያቄ ውስጥ ቢገባም ትላንት ካላንቺ ካላንተ መኖር አልችልም ተብሎ የተዘፈነላቸውና በሙዚቃው ኢንዱስትሪ አብሮ መኖር የጀመሩ ሰዎች ታዲያ በእያንዳንዱ ቀን አብሮ ህይወታቸውን ለመምራት ከወሰኑ በኋላ ድንገት ትዳራቸው ሲፈርስና ሲንኮታኮት ያየነውም ጉዳይ ነው። ታዲያ አንደኛው ሲፈታ ሌላኛው ደግሞ ማግባቱ መቀጠሉ ደግሞ እጅግ የሚያስገርም ጉዳይ ነው። በእያንዳንዱ ቀን ሌላኛው ሲፈታ አንደኛው ያገባል፣ ቀጥሎ ደግሞ ከፍቺ ጋር የተዛመተ ነገር ደግሞ ተከትሎ ይመጣልም። ታዲያ በቅርብ ጊዜያቶች ውስጥ በጣት ከሚቆጠሩ ፍቺዎች በላይ በቁጥር ከ10 ሰዎችና ከ10 አርቲስቶቻችን በላይ በሁለት ወር መካከል ትዳራቸው እንደተፋቱ ይነገራል። ይህንን ተከትሎ ታዲያ ምንድነው ምን አይነት ወረርሽኝ ነው ኢትዮጵያ ውስጥ የገባው ትዳራቸው እንደዚህ በዚህ ልክ እንዲንኮታኮት የሚያደርገው ምንድነው የሚሉ ሰዎች ተበራክተዋል። ይህንን ተከትሎ ታዲያ በሙዚቃ ኢንዱስትሪ ላይ ተጽዕኖ ከፈጠሩ ሰዎች መካከል ያሉ ሰዎች እንኳን በቀደምተኝነት ይታያሉ። ታዲያ እንደ ጀብድ ማውራታቸው ደግሞ ለምንድነው? አንደኛው በስተቱ ሊፈታ ይችላል፣ ሌላኛውም እንደዛ። ነገር ግን ኢትዮጵያ ውስጥ ደግሞ ዝነኝነትና ገንዘብ ሲመጣ አብሮ መቀጠል የህይወት ፈተና እንደሚሆን ይታወቃል። ታዲያ ወንዶቻችን ላይ ብቻ ሳይሆን ሴት እንስቶቻችን ላይ ችግር በስፋት ኢትዮጵያ ውስጥ ይታያል። ታዲያ ይህንን ተከትሎ ኢትዮጵያ ውስጥ ታዲያ አሁን ፍቺ የበዛበት ምክንያት እንኳን ለመታወቅ ቢያስቸግርም ነገር ግን አሁን ባለው ሁኔታ እጅግ ልብ ሰባሪና ከዚህ ለየት ያለ ህይወት መንገድ ውስጥ ያለች አንዲት ሴት ብቅ ብላለች። አንዳንድ ጊዜ ፈጣሪ ካላደላችሁ በስተቀር አብሮ ከሚኖራችሁ ሰዎች ጋር ረጅም ዓመታቶችን ለመጓዝ እንኳን ብትጥሩ የእናንተ ጥረት ብቻ ትርጉም ቢስ ሆኖ የሚቀርበት ሁኔታ ይፈጠራል። ታዲያ አንዳንዱ በህይወት አጋጣሚ ትዳሩን ለማቆየት ቢታገልም አለፍ ብሎ ግን በፈተናው እንኳን ታጅቦ ህይወቱን ለማስቀጠልና ትዳሩን ለማጽናት ቢታገልም አዲስ ነገር ወደ ህይወቱ ሲመጣ ይመለከታል። ይህንን ተከትሎ ታዲያ አንዳንድ ጊዜ ብዙ አርቲስቶቻችን ትዳሬን ለማቆምና ለማጽናት ታግያለሁ ነገር ግን አልተሳካልኝም ሲባል እየሰማነውም ጉዳይ ነው። ታዲያ አሁን ባለው የህይወት መንገድና አጋጣሚ ብዙዎቻችን በሙዚቃው ዓለም የምናውቃት ብዙ ተጽዕኖዎችን ከፈጠሩ ሰዎች ውስጥ የምትገኝ ለምለም በህይወቱ ያሳለፈችው ፈተና እዚህ ግባ የማይባል እጅግ አስቸጋሪና ፈታኝ እንደሆነ ይደመጣል። ታዲያ በኢትዮጵያ የሙዚቃው ኢንዱስትሪ ተጽዕኖ ከፈጠሩ ሰዎች መካከል ፊተኛና ቀደምት የሆነችው ለምለም በህይወቷ ያሳለፈችውን ነገር ስትናገር አንዳንዶቹ በእንባ አዳመጧት፣ ሌሎቹ ደግሞ እንኳን ይብላኝ ላንቺ ደግሞ ለስራሽም መልስ የሚሆን ነገር ነው ያገኘሽው ሲባል ይደመጣል። ታዲያ ይህንን ተከትሎ አንዳንዴ በሰው ልብ ያለውን መልካምና በጎ ነገር እኛ ማወቅ አንችልም። አንዳንዴ ፈጣሪያችን ብቻ በልባችን ውስጥ ያለውን ነገር ሊመለከትልን ይችል ይሆናል። አንዳንድ ሰው በፈተና እንኳን ሆኖ ቤቱን ለማጽናት ቢታገልም ልጆቹንም ለማሳደግ ዋጋ ቢከፍልም አንዳንዴ ነገሮች ሳይሳኩ ይቀራሉ።
ለምለምን የገጠማት እጅግ ፈታኙ ነገር ይሄ ነው። ከባሏ ጀምሮ ትላንት ስትተዳደርበት የነበረችውን የሙዚቃዋን ስራ ለመስራት ዋጋ ብትከፍልም ስራዋ ግን እጅግ ፈታኝ፣ ከብዙ ወንዶች ጋር የሚያገናኝ፣ ለሙዚቃ ቀረጻ እንኳን ተብሎ በምትሄድበት የህይወት መንገዷ ላይ እጅግ ጫናዎችን ሲፈጥርባት እንደነበረች ትናገራለች። ይህን ተከትሎ ታዲያ ባሏም በራሷ በኩል እውነት እንዳለውና ከዛ ቀጥሎ ደግሞ በራሱም እሱ ትክክል እንደሆነ ለማውራትና ለማውጋት ቢታገልም የኋላ ግን ረጅም ዓመታቶችን በትግል የቆየው ትዳር በፍቺ መጠናቀቁ መነገሩ እጅግ ልብ ሰባሪ ሆኗል። ታዲያ አንዳንድ ጊዜ በትዳር አጋጣሚ አብሮት ከሚኖሩ ሰዎች ጋር ትላንት ስራዋን እያወቀ መስፈኗንም በክለቦች መዞሯንም እያወቀ አብሮ ለመሆን የወሰነ ባል ታዲያ ቀጥሎ ስራዋን እንዳትቀጥል ምን አይነት ፈተና ይዞባት ሊመጣ ይችላል? በሁላችንም ዘንድ ግልጽ ነው። አንዳንድ አርቲስቶቻችን የፊልም ስራው ላይ ከቆዩ በኋላ ታዲያ ካገቡ በኋላ አንድ ነገር ይመጣል። ከዚህ በኋላ ይህንን ስራ እንድታቆሚ ፈልጋለሁ የሚል ሐሳብ ይነሳል። ይህ የሚመጣበት ምክንያት ምንድነው? አንዳንድ ጊዜ ባሎቻችን ወይም አግብተው የሚኖሩ ሰዎች የሚፈልጉት አንድ ጉዳይ አለ። አንዴም አግብታለች ከኔ ጋር ብቻ መሆን አለባት ብሎ የሚያምኑ አሉ። አንዳንዶቹ ደግሞ የራሷ ጉዳይ ችግር የለውም ምንም አይነት ነገር ውስጥ ብትገባ ሚስቴን አምናታለሁ ብሎ የፊልሙንም የሙዚቃውንም ስራ የሚያስቀጥሉ ሰዎች አሉ። ታዲያ የለምለም ከዚህ አለፍ ብሎ የሚታይ ነው። በትዳር ዓለም ለመቆየት ከባሏ ጋር ስትታገል ብትቆይም በስተመጨረሻ ግን የተደበቀው ነገር ፈንድቶ ወጥቷል። ይህም የወጣበት ምክንያት ምንድነው? ሲንግል ማም ላለመሆን ብዙ ታግያለሁ፣ በድብቅ ነገሮችን ለማስተካከል ብዙ ዋጋዎችን ከፍያለሁ። ይህንን ስም በጣም ስለምጠላው ብዙዎቹ ካገቡ በኋላ ትዳራቸውን ከፈቱ በኋላ ልጆቻቸውን ብቻቸውን ሲያሳድጉ ሲንግል ማም ተብለው ይጠራሉ። ይህን ስም በጣም ስለምጠላው ለትዳሬ ብዙ ዋጋዎችን ከፍያለሁ፣ ብዙ ውጥረቶችንም አልፌያለሁ። በስተመጨረሻ ግን ያ ሁሉ እንደ ተራ ነገር ተቆጥሮ ከባሌ ጋር ለአንዴና ለመጨረሻ ጊዜ ተፋተናል ስትል ትደመጣለች። ልብ ሰባሪው ነገር እዚህ ጋር ነው የሚጀምረው። ታዲያ ባሏ ትላንት የምትሰራውን ስራ እያወቀ አግብቷት የሚኖር ከሆነ ከስራ በኋላ ደግሞ የሚመጣው ውጤት ምን እንደሆነ ስለሚያውቅ ዛሬ ላይ እንደዚህ ጫና መፍጠሩ ተገቢ ነው ብላ ባለማሰቧ ከባሏ ጋር ክርክር እንደጀመሩ ይታወቃል። የኋላ ነገሮች እየከበዱ ቢመጡም እንኳን ማለት ነው። በፍቺ የተጠናቀቀው የለምለም ህይወት ታዲያ በፈተና መካከል ማለፏ ብቻ ሳይሆን አንዳንድ ጊዜ ለፈጣሪ ብቻ የምታወሩት እናንተ ግን በልባችሁ ብቻ የምታሰላስሉት ህይወት አለ ትላለችም። ይህ የሚሆንበት ምክንያት ምንድነው? ነገሮችን ለመደበቅ ብዙ ዋጋዎችን ከፍላለችም። ልጆቹን ለማሳደግና አብሮ ለመቀጠል የተከፈለው መስዋዕትነት እንደዚህ ነው። እሱ እንኳን ቺት አድርጎ ወይም ከሌላ ሴት ጋር እንኳን ቢታይ ልጆቿን ለማሳደግና ቀጥሎ በህይወት ለመቆየት የሚደረግ ትንቅንቅ ውስጥ እንደገባች ትናገራለችም። የሚያሳዝነው ነገር ግን በዚህ መካከል የሷ ጥረት ምንም አይደለም። በስተመጨረሻ አንድ ሰው ብቻ ጥረት ስላደረገ ትዳርን ማጽናት ከባድ ነው። ይህ የሚሆንበት ምክንያት ምንድነው? አንዳንድ ጊዜ በትዳር አጋጣሚ አብሯችሁ ያለ ሰው ከእናንተ ጋር ለመታገልና ለመልፋት ቀጥሎ ቤቱን ለማጽናት ካልታገለ ምንም አይነት ትርጉም የለውም ተብሎ ይታመናል። ይህ ፈተና ደግሞ እሷ ላይ የመጣ እንደሆነ ይታመናል። ይህን ተከትሎ ደግሞ በስተመጨረሻ በፍቺ መጠናቀቁ ብቻ ሳይሆን የሚያሳዝነው እጅግ የሚከብደውም ደግሞ ምንድነው? ሲንግል ማም መሆን እንኳን ብጠላ በስተመጨረሻ ይህንን ማድረግ አግኝታ ከነሱ ጋር ለመቀጠል ተገደደችም። አሁን ሲንግል ማም ነኝ ብላ ማመኗን እንኳን ቢከብዳትም በዚህ መካከል ግን አንድ የምታምነው ነገር አለ። እኔ በፈጣሪ ዘንድ ልቤ ንጹህ ነው፣ ብዙ ዋጋዎችን ከፍያለሁ። ይህን ቤት ለማጽናት የተከፈለው መስዋዕትነት ትንሽ የሚባል አይደለም። በዚህ መካከል ግን በስተመጨረሻ ጥፋተኝነቱ ከኔ ሙሉ በሙሉ በልቤም ንጹህነት ስለቆምኩኝ ባሌ ጥፋተኛ እንደሆነ እንኳን በግልጽ ባልናገርም ነገር ግን ለቤቴ መከፈል ያለበትን መስዋዕትነት በሚገባ ከፍያለሁ። በስተመጨረሻ ግን ቤቴ በፍቺ በመጠናቀቁ ልቤ ተሰብሯል ስትል ትደመጣለችም። እጅግ አሳዛኝና ልብ ሰባሪ ነው። አንዳንዴ በትዳር ዓለም እናንተ ብቻ ታግላችሁ የምታጸኑት ትዳር የለም። ሁለቱ ተስማምቶና በፍቅር ካልቀጠሉ በስተቀር እጅግ ፈታኝ ነው። ፈጣሪ አብራችሁ የምትኖሩ ሰዎችን ከፍቺ ይጠብቃችሁ እያለን የዛሬ ቪዲዮአችንን በዚህ እንቋጫለን። ውድ የጎጆ ሾው ቤተሰቦች ሁሌም በየጊዜው የሚለቀቁ አዳዲስ እና ሰበር መረጃዎች እንዲደርሷችሁ የደወል ምልክቷንም በመጫን ቤተሰብ እንድትሆኑና በየጊዜው የሚለቀቁ ቪዲዮችን በመመልከት ሐሳብ አስተያየታችሁን ደግሞ በሐሳብ መስጫ ሳጥን እንድታሰፉ በታላቅ አክብሮትና ትህትና ጠይቃችኋለሁ። በቀጣይ አዲስና ሰበር ትኩስ መረጃ እስከምንገናኝ ድረስ በዛሬ ቪዲዮ የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ በማስፈር በዚህ እንቋጫለን። በቀጣይ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።